ምዕራፍ 7 የኑሯችን ጀልባ የሚገፋበት የፖለቲካ ኢኮኖሚ ርዕዮትና አጠራጣሪው መዳረሻ። በዓለም አቀፍ ደረጃም ሆነ እንደ ሀገርና ሕዝብ የተሳፈርንበትን ጀልባ መዳረሻ በመወሰን ረገድ ጀልባውን የሚገፋው የፖለቲካና ኢኮኖሚ ርዕዮተ ዓለም ንፋስ ድርሻ ከፍተኛ ነው። በጉዟችን መጨረሻ የትኛው ወደብ እንደምንደርስ በእርግጠኝነት ማወቅ አንችልም እንኳን እርሱን መሰረትና መነሻ አድርገን መገመት ብልህነት የተሞላበት አካሄድ ነው። ከአመራር ጥበብና ስብዕና ባሻገር የእርካብና መንበር ዕጣ ፈንታ የሚወሰንበት ቁልፍ ጉዳይ በመሆኑ የትኛውም የፖለቲካና የኢኮኖሚ ርዕዮት ከምን ነባራዊ ሁኔታ ምን ውጤትን ለማስገኘት ተፈጠረ፣ በተግባር ጉዞውን ምን መልካምና አስከፊ ፈተናዎች ገጠመው፣ በተጨባጭ ምን ውጤት አስመዘገበ ብሎ መጠየቅና መመርመር ተገቢ ይሆናል። የፖለቲካ ርዕዮተ ዓለም አገር ለመምራት ለአገሪቱ ሁለንተናዊ እድገት ለማምጣት የምንከተለው ሳይንሳዊ የፖለቲካ አመራር ንድፈ ሐሳብ ተግባር ጥምረት ነው። ይህ ሳይንሳዊ የፖለቲካ አስተሳሰብ በአንድ ሀገር ሁለንተናዊ እድገት ለማስመዝገብ ይሁን በዓለም ላይ ታላላቅ እድገቶች እንዲመዘገቡ ለማድረግ ዋናው አንቀሳቃሽ ሞተር ሆኖ ያገለግላል። በየትኛውም የዓለማችን ክፍሎች የወጡ እድገቶች መርህ እነሱን የሚመራው ርዕዮተ ዓለም ነጸብራቆች ናቸው ተብሎ ይገመታል። ባለንበት ዘመን በዓለማችን 4 ዋና ዋና የርዕዮተ ዓለም አስተሳሰቦች ያሉ ሲሆን እነሱም ሶሻሊዝም፣ ሶሻል ዲሞክራሲ፣ ኒዮሊበራሊዝም እና አብዮታዊ ዲሞክራሲ ናቸው። ሶሻሊዝም እንደ አማራጭ የፖለቲካና ርዕዮት የቀዝቃዛው ጦርነት ማብቃትን ተከትሎ ከተጨባጭ የሕዝብ አስተዳደር ወደ መጽሐፋዊ ፍልስፍና ቢሻገርም ዛሬም ድረስ በቻይና፣ ኩባና ሰሜን ኮሪያ በመሳሰሉ ሀገራት ተግባራዊ እየተደረገ ሲሆን ዋነኛ ማጠንጠኛውም ሕዝባዊነት ነው። የሶሻሊዝም ሕዝባዊ መሰረቶች ጭቁን ላብ አደርና አርሶ አደሩ ሲሆኑ ኢኮኖሚ ሙሉ በሙሉ በመንግስት ቁጥጥር ስር የዋለ ነው። የሶሻል ዲሞክራሲ አራማጆች ደግሞ በዋናነት የስካንዲኔቪያን ሀገራት ሲሆኑ የነፃ ገበያ ኢኮኖሚ ፍትሃዊነት የማረጋገጥ በመሆኑ መንግስት ከሚሰበስበው ግብር ድሃውን የሚረዱ የተለያዩ ስርዓትን ቀርጾ ተግባራዊ ማድረግ ስላለበት የመንግስት በኢኮኖሚው ጣልቃ ገብነት ከፍ ማለት አለበት የሚል አስተሳሰብ ነው። ሊበራሊዝም በአሜሪካ እና በምዕራባውያን በስፋት የሚተገበር ሆኖ ዋና መጠንጠኛው ግለሰባዊነት ነው። አራተኛው ርዕዮተ ዓለም አብዮታዊ ዲሞክራሲ ወይም ልማታዊ መንግስት አስተሳሰብ ሲሆን በአንዳንድ የደቡብ አሜሪካ፣ በሩቅ ምስራቅና በአፍሪካ ሀገራት ኢትዮጵያን ጨምሮ እየተተገበረ ያለ ርዕዮት ነው። በዚህ ምዕራፍ እንደ ሀገርና ሕዝብ ልንሳፈርበት በሚገባውን የፖለቲካ ኢኮኖሚ ርዕዮት በጠራ እውቀት መወሰን እንድንችል በምርጫ ገበታችን ብፌ ላይ ተዘርግፈው የምናገኛቸውን በካፒታሊስታዊ ኢኮኖሚ ርዕዮት ማዕቀፍ ውስጥ የኒዮሊበራሊዝምና ልማታዊ መንግስት እንፈትሻለን። ከዓለም ሀገራት የታሪክ ድርሳን ላይ በትክክል መረዳት እንደሚቻለው ዛሬ ዋነኛና የብዙዎች ሀገራት ተመራጭ የኢኮኖሚ ስርዓት ተደርጎ የሚወሰደው ካፒታሊዝም በሊበራሊዝም ፖለቲካ ፍልስፍና እየተመራ ሀገራትን ከግብርና መር ኢኮኖሚ ወደ ኢንዱስትሪያላዊ ልማት መዋቅር ሽግግር እንዲያደርጉ በመደገፍ የኢኮኖሚ እድገትና ብልጽግናን መሰረት ሊሆን ችሏል። በዚያው መጠን ካፒታሊስታዊ የኢኮኖሚ ስርዓት በረቀቀ ስልትና በተደራጀ አካሄድ የብዙሃኑን ጉልበትና ሀብት በዝብዞ ለጥቂት እድለኛ ባለሀብቶች በረከት ሆኗል የሚል ክስ ይቀርብበታል። በዚህም ምክንያት ሚሊዮኖችንም ወደ ድህነት አረንቋ በመግፋት በፈጠራቸው ቀውሶች ምስቅልቅሎች ሳቢያ የአንደኛውና የሁለተኛውን ዓለም ጦርነት መቀስቀስ ዋነኛ ምክንያት በመሆኑ ለዓለማችን ሚሊዮን ዜጎች ሕልፈትና ከፍተኛ የሀብት ውድመት ምክንያት መሆኑን የሚያትቱ ምሁራን በርካቶች ናቸው። ከዚህ በኋላ ይህ ስርዓት በውስጡ ያሉትን ቅራኔዎች በሰላማዊ መንገድ በማስማማት ዓለምንና ሕዝቦቿን ወደ ተሻለ ሕይወት ይመራቸዋል ወይስ ወደ ሌላ ተመሳሳይና የከፋ ቀውስ ያደርስ ሲሆን የሚለው ወደፊት የሚታይ ጉዳይ ነው። ከዚያ በመለስ ግን የወቅቱ ብቸኛ አማራጭና ተመራጭ መሆኑ አያጠያይቅም። እኛ እንደ ተመራማሪ ደግሞ የተባለውን ከመቀበል ባሻገር ያስኬዳል ወይ የሚለው ጥያቄ ብቻ ሳይሆን ያዋጣናልስ ብለን መጠየቅ ይኖርብናል። የኒዮሊበራሊዝም ጽንሰ ሐሳብ እና ውጤቶቹ
በካፒታሊስቱ የነፃ ገበያ ኢኮኖሚያዊ ስርዓት የገበያ ውድድርና ሰዎች ግንኙነት የሚገለጽበት መሰረታዊ ፍልስፍና የሚመነጨው ሰዎች ራስ ወዳድ ናቸው፣ እያንዳንዱ ሰው ከራሱ በላይ ለማንም አብልጦ አያስብም ከሚል እሳቤ ሲሆን ዜጎችን እንደ ደንበኛ በመቁጠር ዲሞክራሲያዊ ፍላጎታቸውን የሚያራምዱት በመግዛትና በመሸጥ ሂደቱን በራስ የሚሸልምና የሚቀጣ ነው ብሎ ያምናል። ስለሆነም በኒዮሊበራሊዝም እሳቤ መሰረት ገበያ በተፈጥሮ በማቀድ በፍጹም ሊገኝ የማይችሉ ጥቅሞችን በማስገኘት በኩል ወደር የማይገኝለት መሆኑን የርዕዮቱ አራማጆች ያስረዳሉ። በእኩልነትና በነፃ ውድድር የገበያ ስርዓት ውስጥ ገበያው በራሱ እያንዳንዱ ግለሰብ የሚገባውን ማግኘቱን ያረጋግጣል። ጠንክረው በመስራት ጠቃሚ ነገርን የሚያስተዋውቁ ሁሉ የገበያ ሽልማትና ተጨማሪ ሀብትን ለማግኘት ሲችሉ፣ ደካሞች ደግሞ በገበያ ቅጣት ከስረው ይወጣሉ። በዚህ ሂደት በማህበረሰብ መካከል የሚፈጠሩ ልዩነቶችን የእድገት መሰረት በመሆናቸው መታየት ያለባቸው በበጎ መልኩ ነው። ይህ በረጅም ጊዜ እያንዳንዱ ግለሰብ እንዲበለጽግ ማድረጉን በማብራራት በተቃራኒው በማህበረሰብ መካከል እኩልነት እንዲኖር ማድረግ ወይም ልዩነትን ለማጥበብ የሚደረገው ጥረት ከጥቅሙ ይልቅ ጉዳቱ የሚያመዝን በሞራል ደረጃም ተቀባይነት የሌለው እንደሆነ የሚሞግቱ አካላት አሉ። ከዚህም ሌላ የግል ሀብት የሀብትን ንብረት ባለቤትነትን የሚያረጋግጥ ያልተንዛዛ መንግስታዊ አስተዳደርም የእድገት መሰረት መሆኑን ኒዮሊበራሊስቶች ያስረዳሉ። ነፃ ገበያን መሰረት ያደረገ የንግድ ውድድር ሊገደብ እንደማይገባው አበክረው የሚከራከሩ የኒዮሊበራሊዝም አስተሳሰብ አራማጆች ነፃ የገበያ ውድድርን ለመግታት መሞከር ነፃነትን የሚጋፋ ጭቆና አድርገው ይቆጥሩታል። ግብር እና ቁጥጥር በተቻለ መጠን መቀነስ ይኖርባቸዋል። ለዚህም በመንግስት የሚሰጡ አገልግሎቶች መቀነስ የግድ ሲሆን ሊኖሩ የሚገባቸው አገልግሎቶችም ከሆነ ወደ ግል ባለቤትነት መዞር ይኖርባቸዋል ሲሉ ይሞግታሉ። የላብ አደሮች ወይንም የሰራተኛ ማህበራት የድርጅቶችንና ማህበራቱ የመደራጀት አቅም የገበያ መዛባት የሚያመጡና በሂደቱ የሚፈጠሩ ተሸናፊዎችንና አሸናፊዎችን የሚያስተጓጉሉ እንደሆነ ኒዮሊበራሊስቶች ያስረዳሉ። በካፒታሊስቱ የኢኮኖሚ ስርዓት ከግብርና ኢኮኖሚ ወደ ኢንዱስትሪ ኢኮኖሚ ሽግግር ባደረጉ ገበያው በተደላደለበትና መንግስታዊ ቢሮክራሲ በተጠናከረባቸው ሀገራት በእርግጥ መንግስት በልማት ስራ ራሱን ከመጥመድ ይልቅ በፖሊሲና ሕግ ማስፈጸም ላይ ትኩረቱን ቢያደርግ የውጤታማነት ደረጃ ከፍተኛ ሊሆን መቻሉ አያጠያይቅም። የካፒታል የመሰረተ መዋቅርና የሰለጠነ የሰው ሀብት ውስንነት ችግር ባለመኖሩ ዜጎች የመግዛት አቅም እስካላቸው ድረስ የተሻሻለ ምርትና አገልግሎት የማግኘት ችግሩ እንደሌለባቸው ጥራትና ቅልጣፌም የገበያው መገለጫ መሆኑ አያጠያይቅም። በእድገት ያልገፉ ሀገራትና ገበያን ያልመሰረቱ የኢኮኖሚዎች እንዴት ወደ እድገት ሊያመሩ የመዋቅር ሽግግር ሊያመጡ እንደሚችሉ የኒዮሊበራሊስቶች ርዕዮተ ዓለም ብዙ የሚለው ነገር የለም ሲሉ የሚተቹ ምሁራን ጥቂት አይደሉም። መንግስት የገበያ ጉድለት ምንጭ እንጂ መፍትሄ ስላልሆነ ከገበያ እጁን ማራቅ እንዳለበት የሚያስረዱ የኒዮሊበራሊዝም አቀንቃኞች አንዳንድ ጊዜ የሚተገብሯቸው የኢኮኖሚ ፖሊሲዎች ከቃልና ተግባራቸው ጋር ተጣጥመው ሲዘልቁ አይታዩም። እንደ ማሳያም አሜሪካ በምዕራብ አውሮፓ ሀገራት ገበሬዎቻቸው ከገበያ እንዳይወጡ ድጎማ ሲያደርጉ ይታያል። መንግስት በኢኮኖሚ ውስጥ ቀጥተኛ እጁን አስገብቶ ገበያን ለማረጋጋት ወደ ኋላ የሚል እንዳልሆነ ሌላው ቢቀር እንደ አውሮፓውያን አቆጣጠር በ2007 እና በ2008 የፋይናንስ ተቋማትን ቀውስ ተከትሎ ባንኮቹን ለመታደግ ከካዝናው አውጥቶ የሸለማቸው ጥሪት ማስረጃ ይሆናል። በተመሳሳይ ከአንደኛው የዓለም ጦርነት በኋላ በነበረው ኢኮኖሚያዊ ቀውስ ሳቢያ በመላው ዓለም የተንሰራፋውን አስከፊ ሁኔታ ለመቋቋም የጆን ሜይናርድ ኪነስ የማንሰራሪያ ፍልስፍናዎች ማለትም ሙሉ በሙሉ የሰው ኃይል ቅጥር ፉል ኤምፕሎይመንት እንዲኖር ማስቻልና ከድህነት ነፃ መውጣት የሚሉት ድጋፎች በአሜሪካ በአብዛኞቹ የአውሮፓ ሀገራት በሰፊው ተግባራዊ ተደርገዋል። በባለ ሀብቶች ላይ ከፍተኛ የግብር መጠን በመጣል አዳዲስ የህዝብ አገልግሎቶችንና
ደህንነትን ለማጠናከር የሚያስችሉ ማህበራዊ ግቦችን ለማሳካት ከየትኛውም አካል የሚሰነዘር ነቀፌታን ባለመፍራት መንግስት በሰፊው እንቅስቃሴ ያደርግ እንደነበር ታሪክ ማስረጃ ይሆናል። በ1970ዎቹ አትላንቲክን በሚያካልሉ በሁለት ግዛቶች ከፍተኛ ደረጃ የመንግስት ጣልቃ ገብነትን የሚያበረታታው የኬኔዥያን ፍልስፍና ላይ የተመሰረቱ ፖሊሲዎች መፈረካከስ ሲጀምሩ የኒዮ ሊበራሊዝም ፍልስፍና ቀዳሚውን ቦታ ይዘው ብቅ አሉ። ለለውጥ ጊዜው ሲመጣ በቀላሉ መተካት የሚችል አማራጭ ተቀምጧል ሲል ሚልተን ፍሪድማን እንደተናገረው መሆን የጀመረው ከዚያ ወዲህ ነው። ፍልስፍናውን በሚደግፉ ጋዜጠኞችና በፖለቲካ አማካሪዎች በመታገዝ የኒዮ ሊበራሊዝም ጽንሰ ሐሳቦች በተለይ የገንዘብ ፖሊሲን እንዲያንሰራራ ያግዛሉ ተብለው የተቀመጡት ነጥቦች በጂሚ ካርተር አገዛዝ ስር ትገኝ በነበረችው አሜሪካና በጂም ካላሃን ሀገር እንግሊዝ ተግባራዊ ተደርጓል። በእንግሊዝ ማርጋሬት ታቸር፣ በአሜሪካ ደግሞ ሮናልድ ሬገን ወደ ስልጣን መምጣትን ተከትሎ የፍልስፍናው ጽንሰ ሐሳቦች በግልጽ በየአደባባዩ በስፋት ተግባራዊ የሚሆኑበት አጋጣሚ ተፈጠረ። ለሀብታሞች በከፍተኛ ደረጃ ግብር ቅነሳ፣ የሰራተኛ ማህበራት መፍረስ ወይም በከፍተኛ ደረጃ መዳከም፣ የመንግስት ጣልቃ ገብነትን ማስወገድ፣ በመንግስት ይዞታ ስር ሆነው የሚሰጡ አገልግሎቶች ሰጪ ድርጅቶችም ወደ ግል ይዞታ መዘዋወር በዚህ ወቅት የታዩና የርዕዮተ ዓለሙ መገለጫዎች የነበሩ አስረጂ ናቸው። በአብዛኛው የዓለም ክፍል ዲሞክራሲያዊ ስምምነት ሳይደረግ ዓለም አቀፉ የገንዘብ ድርጅት IMF፣ የዓለም ባንክና መሰል ስምምነቶች እና የዓለም አቀፍ የንግድ ድርጅት በመጠቀም የኒዮ ሊበራሊዝም ፖሊሲዎች በየሀገራቱ እንዲስፋፉና እንዲጫኑ ተደርገዋል። አያሌ የአፍሪካ ሀገራት እንዲሁም የሶሻሊዝም ስርዓት ወደ ዲሞክራሲያዊ ስርዓት ግንባታ በመውተርተር ላይ የነበሩ የምስራቅ አውሮፓና የእስያ ሀገራት በኃይል በተጫነባቸው የመዋቅር ማሻሻያ ስርዓት ሳቢያ ለኢኮኖሚ ውድቀትና ለህዝባዊ አመጽ መፈጠርና ድቀት የተዳረጉት በዚሁ ነባራዊ ሁኔታቸውን ባላገነዘበ የኢኮኖሚ ርዕዮት በመመራት እንደነበር የቅርብ ጊዜ ትውስታ ነው። በእርግጥ ይህን ርዕዮት ዛሬ አብቅቶለታል እንኳንና በሌሎች ሀገራት በመነጨበትም ምድር ተግባራዊ ሊሆን ያልቻለ አስተምህሮት ነው ብለው የሚሞግቱ ወገኖች ባይጠፉም በተግባር ርዕዮቱ የከሸፈ አስተምህሮት ቢሆንም ግን ታዲያ ዛሬም በጠንካራ መሰረት የተገነባ መዋቅር ስላለው አናቱን እንደተቀጠቀጠ እባብ አፈር ልሶ እየተነሳ ሕይወት በመዝራት የዓለምን የጉዞ አቅጣጫ ሲወስን፣ ጦርነቶችን ሲለኩስና ሲያጠፋ መታዘብ ብዙም እንግዳ ያልሆነ ክስተት ነው። ከኒዮ ሊበራሊዝም ርዕዮት አራማጆች ጋር በተያያዘ በተሳሳተ የትርጓሜ አውድ ሲሽከረከር የምናገኘው ተጨማሪ የአስተሳሰብ ወለምታና ሌላ ገጽታ ሀብት ነው። በብዙ ሰዎች እሳቤ ሀብት የልፋትና ድካም ውጤት፣ የልዩ ችሮታ ተደርጎ ይወሰዳል። በእርግጠኝነት በልፋትና ድካም ጠንክሮ በመስራት የሀብት ባለቤት መሆን የቻሉ የሉም ማለት አይቻልም። በስንፍናቸው ሳቢያ ለድህነት የተዳረጉ መኖራቸውም እውነት ነው። በዋናነት የሀብትና ድህነት መሰረቱ ግን ስንፍናና ጠንክሮ መስራት ከመሆኑም በላይ የመልካምና መጥፎ አጋጣሚዎች ድምር ውጤት ነው ማለት እንችላለን። የተሻለ ትምህርት፣ የተሻለ ጤና፣ የተሻለ አማራጭ በውጤቱም የሀብታም ልጅ ሀብታም፣ የድሃ ልጅ ድሃ አይነት እውነታን መፍጠሩ የማይካድ ሀቅ ነው። ካፒታል በ21ኛው ክፍለ ዘመን በሚል ርዕስ ዳጎስ ያለ የጥናት መጽሐፉን ለንባብ ያበቃው ቶማስ ፒኬን ለኢንቨስትመንት የሚመደብ ከፍተኛ ካፒታል የሚያስገኘው የትርፍ ደረጃ ጋር ቀጥተኛ ትስስር እንዳለው የሚገልጽልን በአሜሪካ የሚገኙና 850 አካባቢ የሚጠጉ የግልና የሕዝብ ዩኒቨርሲቲዎች ላይ ለሁለት አስር ዓመታት የተሰበሰበ መረጃን በማቅረብ ነው። ለኢንቨስትመንት ከፍተኛ በጀት ከሚመድቡ የመጀመሪያ ዩኒቨርሲቲዎች መካከል ሃርቫርድ፣ ዬል፣ ፕሪንስተን 10 ቢሊዮን ሲሆኑ MIT 15 ቢሊዮን በመመደብ ይታወቃሉ። በዚሁ ቅደም ተከተል 60 የሚሆኑ ዩኒቨርሲቲዎች 1 ቢሊዮን ገደማ፣ 66 የሚሆኑ ዩኒቨርሲቲዎች
ዩኒቨርሲቲዎች ከ100 ሚሊዮን እስከ 1 ቢሊዮን፣ 186 ዩኒቨርሲቲዎች ከ100 ሚሊዮን እስከ 500 ሚሊዮን፣ 498 የሚሆኑ ዩኒቨርሲቲዎች ደግሞ ከ100 ሚሊዮን በታች የሚመድቡ ናቸው። በዚሁ የኢንቨስትመንት ካፒታል መሰረት ከፍተኛ መዳቢዎቹ እስከ 10.2 የሚደርስ አማካኝ ትርፍ በመቶኛ ሲያገኙ፣ ዝቅተኞቹ ደግሞ ከ6.2 በመቶ አማካኝ ትርፍ ያስገኛሉ። በመሆኑ የላቀ ሀብታችን የተገነባው ለሌሎች መልካም አጋጣሚ በመንፈግ መሆኑን ታሳቢ በማድረግ የጋራ ተጠቃሚነትን የማስፋት እርምጃ ተጠናክሮ ሊታይ ይገባ የነበረ ቢሆንም በተግባር የሚስተዋለው እውነታ ግን የተገላቢጦሽ ክስተት የሚያረጋግጥ ሆኖ ይስተዋላል። በጣም አስከፊውና አሳሳቢው ክስተት ኒዮሊበራሊዝም እንደ ርዕዮት ዛሬም የጠንካራ ኃይል ባለቤት መሆኑ ነው። የወደደውን ይደግፋል፣ የጠላውን ይገፋል። በማን ላይ የኢኮኖሚ ማዕቀብ፣ በነማንስ ላይ ወረራ መካሄድ እንዳለበት በግልጽ አንዳንዴ ከመጋረጃ ጀርባ የሚወስን፣ የቱ ቴክኖሎጂ በየትኞቹ ሀገራት እጅ መግባትና ለመግባት እንዳለበት አቅጣጫ የሚያስቀምጥ፣ በዚያው መሰረት እንዲፈጸም ወስኖ የሚንቀሳቀስ ድንበር ተሻጋሪ ባለ ረጅም እጅ ነው። የቆመላቸውን ባለሀብቶች እስከጠቀመ ድረስ የኒዮሊበራሊዝም ፍልስፍና በዓለም አቀፍ ደረጃ ተፈጻሚ እንዲሆን እጅ መጠምዘዝ የሚያስችል ታላቅ ኃይል በዙሪያው ያከማቸ ስብስብ ነው። የአንድ ሀገር መንግስት የሚተዳደሩበት ህዝቦች ቢፈቅዱም ባይፈቅዱም የመሪዎችን እጅ ጠምዝዞ ውሳኔ ያስቀይራል። ፓርላማዎች የሚያስተላልፉትን ውሳኔዎች ውድቅ ያደርጋል። ዓለማችን ላይ በጋራና ሁለንተናዊ ጥረት በቀላሉ ሊወገዱ የሚችሉ ችግሮች ችላ ተብለው ስር እንዲሰዱ፣ የአየር ንብረት ለውጥ ችላ መባሉ የሲጋራ ሽያጭን ለማስቆም፣ ወንዞችን እና የውሃ ምንጮችን ከብክለት ለመታደግ፣ ኩባንያዎች ከማዕድን ቁፋሮ የሚያወጧቸውን በካይ እንዳፈቀዳቸው እንዳይለቁ ለመከልከል፣ ኢነርጂ ክፍያዎችን ለመቀነስ ወይም በፋርማሲ ላይ የተሰማሩ ነጋዴዎች ከህዝብ እንዳይመዘብሩ ለማድረግ የተላለፉ በርካታ ውሳኔዎችን ውጤት አልባ እንዲሆኑ በማድረግ ኒዮሊበራሊዝም አሉታዊ ሚና የተጫወተ ሲሆን ጥቅማቸውን የሚያስከብርላቸው ባለብዙ ሚሊዮን ኮርፖሬቶች ከጀርባው አሰልፏል። እነኚህ ከርዕዮቱ ጀርባ ያሉ ባለ ስውር እጆች በእነርሱ ቁጥጥር ስር ያሉ ዓለም አቀፍ ተቋማትን በመጠቀም የተጻረራቸውን ወገኖች ከሰው የሚረቱባቸው መሳሪያዎች ከመሆናቸው በተጨማሪ አመዛኞቹ በባለ ሀብቶችና በመንግስት መካከል ያሉ አለመስማማቶችን መቅረፍ በሚል የተዘጋጁ የንግድ ስምምነቶች ናቸው። እናም እንደ ቀን ፀሐይ የጠራውን እውነታ ወይም የተጨፈኑና እናሞኛችሁ በማለት በሬን ካራጁ አጥፊን ከጠፊው ማር በተለወሰ መርዝ አስማምተው ለማኖር ሰፊው ህዝብ ከእባብ እንቁላል እርግብ እንዲጠብቅ ሁሉንም አቅም በመጠቀም በስብከታቸው ገፍተውበታል። ይህም ከዚህ በታች የሰፈረውን ተረት ለማስታወስ ምክንያት ይሆናል። አህያና ጅብ በአንድ ዘመን በክፋት ላይ ፈላለጉ ተከባብረው ሊኖሩ ተማምለው ነበር ይባላል። እንደ ቃላቸው ተስማምተው ሲኖሩ አያጅቦ የበኩር ልጁ ሞተበት። ይህ አጋጣሚ ለጅቡ ሐዘንን፣ ለአህዮቹ ደግሞ ጭንቀትን ወለደ። አህዮቹ ሊያስተዛዝኑት አያጅቦ ዘንድ ለመሄድ አስበው ይተናኮለን ይሆን የሚል ስጋት ወደ ኋላ ጎተታቸው። እንዳይቀሩ ምን ተብሎ ይቀራል? ደግሞ መልካም ጉርብትና ፍርሳቸዋል ቢል ማን ከልካይ አለበት? የውስጥ ሙግታቸውን ለመሄድ በመወሰን ተደመደመ። አያጅቦ ምንም ቢያነክሱ ግርማ አለው ድምጾ፣ ምንም ጥንብ ቢበሉ ነጭ ነው ኩሶ ብለው ይገባሉ ወደ ለቅሶ ስፍራው። ጥቂት አረፍ እንዳሉ አያጅቦ ወደ አጠገባቸው መጥቶ ያመሰግናቸዋል። በሐዘን መሰበሩን ያጫውታቸዋል። በጨዋታው መሃል ወዳጆቼ በእኔ የደረሰ በእናንተ አይድረስ፣ ከክፉ ይሰውራችሁ። በድንገት የበኩር ልጄን በሞት ተነጠቅኩ። ሳላስብ ሳልዘጋጅ የእኔ ነገር እንዲሆነ በዚህ በቃ ባለኝ። ይኸው ከቤቴ የሚላስ የሚቀመስ አጣሁና ለለቀስተኛ የማቀርበው አጣሁ ይላቸዋል። ታዲያ ምን ተሻለ? በሐዘኔታ አህዮች ይጠይቃሉ። መቼስ ከእናንተ በላይ ወዳጅ የሆነ ገበና ከታች የለኝም። እንዲያው ለዛሬ አያጅቦ እንደማመንታት እየቃጣው እንዲያው ለዛሬ
እንግዳ መሸኛ እንዲሆነኝ ከሀፍረትም እንድወጣ የታችኛው ከንፈራችሁን ብትሰጡኝ። አህዮች ጨነቃቸው። እምቢ ቢሉት ደጁ መጥተዋል፣ ሊዘነጥላቸው ይችላል። ይሁን ብለው ሙሉ በሙሉ ከመበላት በከንፈር መገላገል በስንት ጣዕሙ ሆሆ አያጅቦ ከሚያፍሩ እኛ ከንፈር እንጣ ብለው ከንፈራቸውን አስረከቡ። አያጅቦ ከለቀስተኞቹ ጋር ሆኖ ለእዝን የቀረበለትን ከንፈር አጣጥሞ በላ። በለቀስተኛ ደንብ በተሰየመለት ቦታ እንደተቀመጠ አህዮቹ እግዜር ያጥና ብለው ወደ ቤታቸው መሄጃ ጊዜያቸው ደረሰ። ለመሄድ ከመነሳታቸው አፍታ ቀደም ብሎ አያጅቦ ቁጣ ይለው ጀመር። እኮ እንዴት አያጅቦ አንባረቀ። ምን ሆነህ ነው? ምን ሆነ? አህዮች ተደናግጠው ተጠያየቁ። እኮ እንዴት የበኩር ልጄን በሞት ተነጥቄ በባዶ ቤት ባዘን መቀመጤ ሳይበቃ በልጄ ሞት ትገለፍጣላችሁ? እንዴት ተደርጎ? አህዮች ድንጋጤያቸውን መቆጣጠር እንደተሳናቸው በያሉበት ሲርበተበቱ አያጅቦ ተነስቶ እያንዳንዳቸውን ዘነጣጥሎ ጨረሳቸው። በከፋ ድህነት ውስጥና በዝቅተኛ የኢኮኖሚ ደረጃ ላይ የሚገኙት የዓለማችን ሀገሮች የኒዮ ሊበራሊስቶች ውልና ስምምነት ሀገራቱን ወደ ባሰ ውድቀትና ጥፋት ከማሻገር በዘለለ የሚጨበጥ ተስፋ ያስገኘላቸዋል ተብሎ የማይጠበቀውም በዚህ የተነሳ ያላቻ ጋብቻ ሂደቱ ነው። የልማታዊ መንግስት ጽንሰ ሐሳብና ውጤቶቹ በኒዮ ሊበራሊዝም ርዕዮተ ዓለማዊ ቅኝት የካፒታሊስቱ የኢኮኖሚ ስርዓት ወገባችንን አጥብቀን እንድንያያዘው የሚሞግቱን የመኖራቸውን ያህል የለም እንደ ኢትዮጵያ ላሉ በድህነት ለተተበተቡ ሀገራት የካፒታሊስቱ የኢኮኖሚ ስርዓት በልማታዊ መንግስት ርዕዮት አስደግፎ ማስጓዝ ነው መፍትሄው የሚሉ ወገኖች ጥቂቶች አይደሉም። ፈጣን የኢኮኖሚ እድገት በማስመዝገብ የሚያስደምም የኢኮኖሚ ማህበራዊ መዋቅር ለውጥ በማምጣት ኢንዱስትሪ መር የኢኮኖሚ ስርዓትን መገንባት ከቻሉ የምስራቅ እስያ ሀገራት እንደነ ደቡብ ኮሪያ፣ ታይዋን፣ ሲንጋፖር እና የመሳሰሉ ሀገራት የእድገት ጉዞ ተሞክሮ በመነሳት በልማታዊ መንግስት ጽንሰ ሐሳብ ላይ ብዙ ተጽፏል። እነዚህ ሀገራት በተጓዙበት መንገድ ያሉ ውጣ ውረዶች፣ ያስመዘገቡት እድገትና ውድቀት እንዲሁም አሁን ያሉበትን ደረጃ ሰፊ ትንታኔ ተሰጥቶበታል። እነዚህ ሀገራት በመወሰን ረገድ ያላቸው ጥንካሬ የፖለቲካ፣ የኢኮኖሚ፣ ማህበራዊ፣ የባህልና መሰል መስተጋብራዊ ልዩነቶች የሚፈጥሯቸው ተጽዕኖች እንደተጠበቁ ሆኖ ልማታዊ መንግስት ያስገኘላቸው ጥቅምና ያስከተለባቸው ተጽዕኖ ዛሬም ለሌሎች ሀገራት በዝርዝር ሊያጠኑት የሚገባ እያጠኑትም ያለ ጉዳይ ነው። የተለያዩ ጸሐፊያን ለልማታዊ መንግስት የተለየ ትርጉም ስለሚሰጡት ሁሉን የሚያስማማ ወጥ ትርጉም ማግኘት ከባድ ነው። የልማታዊ መንግስት ጽንሰ ሐሳብ ትርጉም በግርድፉ ልማትን እውን ማድረግን ዋነኛ ግቡ በማድረግ ልማትን የሚያፈጥኑ ፖሊሲዎችንና ህጎችን በማውጣት የሚፈጸሙበትን ስርዓት በመዘርጋት መንግስት የልማቱ ግንባር ቀደም ዋነኛ ተዋናይ የሆነበት ስርዓት ነው ማለት ይቻላል። እንደ ካስቴልስ ፍቺ አንድ መንግስት ልማታዊ ነው ሊባል የሚችለው ፈጣንና ቀጣይነት ያለው እድገት የማስመዝገብ አቅም በመገንባት ይህንኑ ቅቡልነት መሰረት በማድረግ በሀገር ውስጥም ሆነ ከሀገር ውጭ ባለው የኢኮኖሚያዊ መስተጋብር ከፍተኛ የኢኮኖሚ እድገት በማስመዝገብ መዋቅራዊ ለውጥ በማምጣት እድገቱን ማስቀጠል በመቻሉ ላይ የተመሰረተ ነው። ቻልመርስ ጆንሰን በበኩሉ የልማታዊ መንግስት ምንነትን ሲያብራራ የምጣኔ ሀብት ክፍፍልና ስርጭትን የሚወስንበት ቅንጅታዊ መስተጋብር በሌላቸው የገበያ ሀያላት ላይ በጥገኝነት የተወሰነ እንዳይሆን ለማድረግ ሁለንተናዊ የእድገት ሂደቱ ውስጥ ጣልቃ በመግባት የኢኮኖሚ እድገት ፍጥነትንም ሆነ አቅጣጫን የሚወስን መንግስት ልማታዊ መንግስት ሊባል እንደሚችል ይገልጻል። በደምሳሳው ግን የልማታዊ መንግስት ንድፈ ሐሳብ የኢኮኖሚ እድገትን ከማህበራዊ እድገት ጋር በማጣመር አገራዊ ሀብትን በመንግስት ቀጥተኛ አቀናጅነትና ፈጻሚነት ድህነትን በመቀነስ መዋቅራዊ ማህበረሰብ ለውጥን ለማምጣት የሚተጉ አገራትን መንግስታትን የሚገልጽ ነው ተብሎ ሊወሰድ ይችላል። ብዙ የዓለም ሀገራት እነዚህን የፖለቲካ ኢኮኖሚ ስርዓት ለውጦች ተከትለው የኢኮኖሚ እድገት ፖሊሲዎቻቸውን እንደ ጊዜ ሁኔታ ቀይረዋል። ነገር ግን በ1950ዎቹ እና በ1960ዎቹ ጀምሮ ያለማቋረጥ በኢኮኖሚ እድገት እንቅስቃሴዎቻቸው ውስጥ የመንግስታትን ሚና ያለማቋረጥ አስቀጥለው
የነበሩ አገራት ፖሊሲዎቻቸውን ቀያይረው ከነበሩበት የበለጠ ተከታታይ የኢኮኖሚ እድገት አስመዝግበዋል። ለዚህም እንደ ምሳሌ የሚጠቀሱት የእስያ ነብሮች ተብለው የሚጠሩት ሀገራት እነ ሆንግ ኮንግ፣ ሲንጋፖር እና ደቡብ ኮሪያ፣ ታይዋን ናቸው። እነዚህ ሀገራት ከ1960ዎቹ ከነበሩት ከእጅ ወደ አፍ የሆነ የግብርና ኢኮኖሚ 1990ዎቹ በቴክኖሎጂ እና በእውቀት እንደሚመራ ከፍተኛ ገቢ ባለቤት ወደ ሆነ ኢኮኖሚ ተሸጋግረዋል። የእነዚህ ሀገራት ተአምራዊ እድገት በዓለም አቀፍ ደረጃ መንግስታት በኢኮኖሚ እድገት ውስጥ ሊኖራቸው ስለሚገባ ሚና አዲስ ምዕራፍን የከፈተ ከመሆኑም በላይ በነፃ ገበያ አራማጅ የኒውሮ ሊበራሊስት ሀገራት እና ዓለም አቀፍ ተቋማት ሳይቀር መንግስታት በኢኮኖሚ ስርዓት ውስጥ ሰፋ ያለ ሚና መጫወት እንዳለባቸው እየታመነበት መጥቷል። በውጤቱም የተባበሩት መንግስታት ድርጅት የድህነት ቅነሳ ፖሊሲዎች ለመንግስታት ሚና እውቅናን እንዲሰጥ አስገድዶት አልፏል። ለምሳሌ በድህነት ቅነሳ ስትራቴጂ ሰነድ PRSPS እና የምዕተ ዓመት የልማት ግብ MDGs መንግስታት የሚያወጡትን የሚተገብሩትን ሰፋ ያለ የማህበራዊና የኢኮኖሚ እድገትና የማህበረሰብ አገልግሎት ተቀባይነትን ሊያገኝ ችሏል። በተያያዘም የእነዚህ ሀገራት ፈጣን እድገት በልማት ውስጥ የተቋማት ሚና ቀድሞ ይሰጠው ከነበረው ዝቅተኛ ቦታ የተለየና የተሻለ ቦታ እንዲሰጠው እድል ፈጥሯል። በመሆኑም ከተፈጥሮ ሀብትና የንግድ ሁኔታ በላይ የመንግስት ተቋማዊ አቅም ለሀገራት እድገት ደረጃ መለያየት እንደ ዋና ምክንያት ተቀባይነትን እንዲያገኝ አድርጎታል። በ20ኛው ክፍለ ዘመን የመጨረሻ 10 ዓመታት አካባቢ የምስራቅ እስያ ሀገራት ተአምራዊ እድገትን ያጠኑ የዓለም አቀፍ የፖለቲካ ኢኮኖሚ ምሁራን ልማታዊ መንግስት የሚገልጹት መንግስት በፖለቲካውም ሆነ በኢኮኖሚው ላይ የበላይነት ያለው መንግስት መር የማይክሮ ኢኮኖሚ ፕላኒንግ ወይም መንግስት መር ካፒታሊዝም በማለት ነው። ከዚህ አንጻር ጠንካራ የመንግስት ጣልቃ ገብነት፣ ሰፊ ቁጥጥር፣ የተለጠጠ እቅድ መኖር ዋነኛ የልማታዊ መንግስት መገለጫዎች ናቸው ተብሎ ይጠቀሳሉ። መዘንጋት የሌለበት አንድ ተጨማሪ እውነት አለ። በተትረፈረፈ ተሞክሮ ውስጥ አንዲቱን ነጠላ ሰበዝ መዞ ማጠቃለያ መስጠት ይቻላል። ውጤቱ ግን አደገኛ ነው። በ1960ዎቹ መጨረሻ የሀገራችን ምሁራን ለሀገራችን ቀጣይ ዕጣ ፈንታ የቀና መንገድ የቱ ነው ብለው ጠይቀው የተሻለውን ለመምረጥ መጣራቸው የሚያስመሰግን ሆኖ ሳለ ምኞታቸውን ዳር ሊያደርሱ ያስችለናል ያሉት የማርክሲስት ርዕዮት ቀድመው በጥልቀት ባለመፈተሻቸው ሀገራችን ለ17 ዓመታት በጨለማ ውስጥ እንድትደናከር ምክንያት በመሆን የማይረሳ ጠባሳን አትሞ አልፏል። ዛሬም ቢሆን የጽንሰ ሐሳቡን መልካም ገጽታ ብቻ ሳይሆን ውድቀቶቹንም አብጠርጥሮ ማየት ከዚያም ጋር አያይዞ እኛ ምን ደረጃ ላይ ነው ያለነው ብሎ መጠየቅ አስፈላጊነቱ አያጠያይቅም። በቅድሚያ ያሻናል ወይ ከዚያም አዋጭነቱስ ብሎ መጠየቅ ግድ ይላል። ሞኝ ከራሱ ስህተት ብልሆች ግን በሌሎች ስህተት ይማራሉ እንዲል የሀገራችን ሰው አካሄዳችን በብስለት መመራት አለበት። እንደ ተሳካላቸው ልማታዊ መንግስታት ያልተሳካላቸውንም መንግስታት መኖራቸውን በማሰብ ለምን እንዳልተሳካላቸው መፈተሽ የተሻለ ጠቃሚ ያደርገዋል። እነርሱ ከፈጸሟቸው ስህተቶችም ይታደገናል። የልማታዊ መንግስት ስኬት በምስራቅ እስያ ኋላ ቀር ከሆነውና በእርሻ ላይ ከተመሰረተ የግብርና ኢኮኖሚ በመውጣት በ1960ዎቹ እና 80ዎቹ አካባቢ በ30 ዓመታት ውስጥ ከፍተኛ የቴክኖሎጂ ስኬት የጀመሩ ምርቶችን በማምረት ተአምራዊ የሆነ ኢኮኖሚያዊ፣ ማህበራዊ፣ መዋቅራዊ ለውጥ ያመጡ የምስራቅ እስያ ሀገራት የሆኑት ሲንጋፖር፣ ደቡብ ኮሪያ፣ ታይዋን ብዙውን ጊዜ የልማታዊ መንግስት ስርዓት ውጤታማ ተሞክሮ ተብለው ይጠቀሳሉ። ከሌሎች ልማታዊ መንግስታት አስተሳሰብን ካራመዱና ከሚያራምዱ ሀገራት አንጻር ለምስራቅ እስያ ሀገራት የልማታዊ መንግስት ስኬት መሰረቶች የሆኑት አንደኛ ጠንካራ የስራ ባህል ያለው ማህበረሰብ መኖር እና ለልማታዊ መንግስት ተግዳሮቶች ናቸው የሚባሉት ደግሞ ሰፊ የሆነ የቋንቋ፣ የሃይማኖት፣ የባህል የመሳሰሉ ልዩነቶች በህዝቦች ውስጥ እምብዛም ያለመኖሩ እንደሆነ ይገለጻል። ይህ እንደተጠበቀ ሆኖ እንደ ገሃኒ ገለጻ የእነዚህ ሀገራት ስኬት በሁለት መሰረታዊ ነገሮች ማለትም የስልጣን መሰረት አውታሮች እና የፖለቲካ ቁርጠኝነት ላይ የሚያጠነጥን ነው። እንደ ገሃኒ እሳቤ የልማታዊ መንግስት ፕሮጀክት እውን ይሆን ዘንድ ስርዓቱ አብዛኛውን የግዛቱን ክፍል በእጁ አድርጎ መልክ ያለው እዝ የሚተገበርበትና ፖሊሲ
ቀርጾ ተግባራዊ በማድረግ ከፖሊሲ ተግባራዊነት ጋር ተጨባጭ ውጤት የሚያስመዘግብበት አቅምንም አጣምሮ የያዘ መሆን ይገባዋል። እንዲሁም የልማታዊ መንግስት ፖሊሲ በረጅም ጊዜ ግብ ላይ ያተኩራል። ሩቅ ተመልካች ነው። ሁሉን አሳትፎ ዘለቄታዊ ጥቅም የሚያስገኝ፣ በግለሰቦች ወይም በጥቂት መሪዎች ምክንያት ህልውናው አደጋ ላይ የማይወድቅ መሆን ይገባዋል። ስለሆነም ልማታዊ መንግስት የግል ዘርፉን የሚያነቃቃ፣ የሚመራና የሚቀርጽ እንዲሁም ከግሉ ዘርፍም ሆነ ከውጭ የሚመጡ የጥቅም ጉዳዮችን የጋራ ተጠቃሚነትን መሰረት ያደረጉ እንዲሁም አስፈላጊውን መደላድል በመፍጠር የተሻለ አቅም ለማግኘት ደፋ ቀና የሚል ነው። የስልጣን መሰረት አውታሮችን በእጁ አድርጎ ዝም አይልም፣ በሚገባ ይጠቀምባቸዋል። እንደ ልማታዊ መሳሪያም ይገለገልባቸዋል። የአጭር ጊዜ ጥቅም የሚያስገኝ የኪራይ ሰብሳቢነት አመለካከትን የማይቀበል ብቃት ባለው የሰው ኃይል የሚገነባ ሲሆን የግሉ የኢኮኖሚ ዘርፍ እንዲዳብር በቅርበት የሚከታተልና ሁለንተናዊ ድጋፍና እገዛም የሚያደርግ ነው። እኚህ ከምስራቅ እስያ ሀገራት ስኬታማ ልማታዊ መንግስት በስተጀርባ የሚጠቀሱ የስኬት መንገዶች ናቸው። ስለሆነም በመካከላቸው ያለው የጉዞ ሂደት ልዩነት እንደተጠበቀ ሆኖ እነዚህ ሀገራት የሀገራቸውን ትክክለኛ የልማት አቅጣጫ ተልመው በቁርጠኛና ታታሪ አመራሮቻቸው ተግባራዊ ሲያደርጉ የኢኮኖሚ እድገትን ከማህበራዊ እድገት ጋር መሳ ለመሳ ማሳካት ችለዋል። ሀገራዊ ሀብትን በመንግስት ቀጥተኛ አቀናጅነት ፈጻሚነት ለድህነት ቅነሳ ውለዋል። መዋቅራዊ ለውጥም አስገኝቶላቸዋል። ይህ ስለተቻላቸውም የልማታዊ መንግስት ምርጥ ተሞክሮ ሲነሳ የእነዚህ ሀገራት ስም አብሮ ተደጋግሞ ይጠቀሳል። በኮሪያም ሆነ በታይዋን እንዲሁም በሲንጋፖር የተተገበሩት የልማታዊ መንግስት ስርዓቶች በጠንካራና ከተጽዕኖ በጸዳ ሩቅ አላሚ አመራሮች እንዲሁም ሐቀኛና ለልማት ጥሩ መሳሪያ የሚሆን ጠንካራ ሲቪል ሰርቪስ መገንባታቸው በመልካም ተሞክሮ ሊወሰድ የሚገባው ነው። በጨቋኝ መንግስታዊ አስተዳደር ውስጥ ተግባራዊ የተደረገው የኮሪያና ሌሎች የእስያ ሀገራት ልማታዊ መንግስት ውሎ አድሮ ራሱን ወደ ዲሞክራሲያዊ መንግስት መመለስ ቢችልም ከፍተኛ ዋጋ አስከፍሏል። ኮሪያ ለተደጋጋሚ መፈንቅለ መንግስት፣ ሲንጋፖር ለህዝብ ክፍፍል ተዳርገው ጉዳትን ማስተናገዳቸው እንደ ምሳሌ ይጠቀሳል። ከዚህ መማር የሚቻለው ልማታዊ መንግስት ተግባራዊ ለማድረግ መንግስታዊ ስርዓቱ ዲሞክራሲያዊም ሆነ ጨቋኝ ሊሆን መቻሉን ነው። ይሁን እንጂ ልማታዊ መንግስት መሰረት በዲሞክራሲያዊ መሰረት ላይ መታነጽ ግን መንግስትን ለላቀ ጠንካራ አቅምና ከድንገተኛ ክፍፍል አደጋ ሊታደገው መቻሉን ነው። የልማታዊ መንግስታት ውድቀት በላቲን አሜሪካ እና በአፍሪካ። የልማታዊ መንግስታት በእስያ በተለይ በሲንጋፖር፣ ታይዋን እና በደቡብ ኮሪያ ያስገኘውን ስኬት በላቲን አሜሪካ እና በአፍሪካ ሀገራት ሊደግመው ያልቻለበትን ሚስጥር በተመለከተ ብዙ ጥናቶች ብዙ ብለዋል። የመንግስት መር ልማታዊ ስትራቴጂዎች በሁለቱም አህጉራት በ1950ዎቹ በስፋት የታመነባቸውና የተተገበሩ ሲሆኑ በተወሰነ መልኩ የማህበራዊ አገልግሎቶች ተስፋፍተው እድገት መመዝገባቸው ባይቀርም በ1980ዎቹ እና በ1990ዎቹ በተከሰተው ዓለም አቀፋዊ የልማት ፖሊሲና ስትራቴጂ ቀውስ ምክንያት የተጀመሩ የለውጡን እንቅስቃሴ በከፊል ወይም ሙሉ በሙሉ መቀልበሳቸውን ጥናቶች ያመለክታሉ። በተነጻጻሪ ሲታይ የአፍሪካ ቀዳማዊ ልማታዊ መንግስት ተሞክሮ በሙሉ በተለይም በገጠማቸው ከልክ ያለፈ የብድር ጫና ምክንያት በውድቀት የተደመደሙ ሲሆኑ የላቲን አሜሪካ ልማታዊ መንግስታት ግን ከእስያ ልማታዊ መንግስታት አንጻር ወደ ኋላ የመቅረት እንጂ ሙሉ በሙሉ ውድቀት ውስጥ የገቡ አልነበሩም። በአብዛኛው ሲታይ በ1960ዎቹ የአፍሪካ ሀገራት ገና ከቅኝ ግዛት ነፃ እየወጡ የነበረበት ወቅት ስለሆነ የልማታዊ መንግስት ወይም የመንግስት መር ልማት አቅጣጫ ያለ እንቅፋት ተቀባይነት ያገኘበት ወቅት በመሆኑ በበርካታ ሀገራት መሰረታዊ እድገቶችን፣ ማህበራዊና ኢኮኖሚያዊ እድገቶችን ማስመዝገብ ችሎ ነበር። ከዚህ ጋር በተገናኘ የጋናና የኬንያ ፈጣን የእድገት ጉዞዎች በተለይም በትምህርትና ጤና መስኮች የተመዘገቡ ፈጣን ለውጦች በምሳሌነት ሊጠቀሱ ይችላሉ። በተመሳሳይ በላቲን አሜሪካም አርጀንቲና፣ ብራዚል እና ሜክሲኮ በኃይል ዘርፍና በአውቶሞቢል ኢንዱስትሪ ያስመዘገቡት እድገት ይጠቀሳል። ምንም እንኳን በአፍሪካም ሆነ በላቲን አሜሪካ በ1970ዎቹ አካባቢ የተስተዋለው ውድቀት እንደየሀገራቱ ነባራዊ ሁኔታ ሊለያይ ቢችልም የሚመሳሰሉባቸው ምክንያቶች ያይላሉ።
ለምሳሌ በአፍሪካ የጀማሪ ልማታዊ መንግስት ውድቀት ምክንያት ተደርጎ በአብዛኛው የሚወሰደው የፖለቲካ ስርዓቱ በጠንካራ መሰረት ላይ ያልነበረ መሆኑና በጥቅም በተሳሰሩ የፖለቲካ ልሂቃን የበላይነት የተያዘ መሆኑ ነው። በተቃራኒው የላቲን አሜሪካ ልማታዊ መንግስት ውድቀት ምክንያት ደግሞ የመንግስትን አቅምና ስልጣንን ባዳከሙ የፖለቲከኞች፣ የቢዝነስ ተቋማት ህገወጥ የጥቅም ትስስር ፍላጎቶችን እናሟላለን ብሎ በቆሙ ነገር ግን በተሳናቸው መንግስታት ምክንያት የተነሳ የፖለቲካ ቀውሶች ናቸው። በዚህ ረገድ ለአፍሪካም ሆነ ለላቲን አሜሪካ ልማታዊ መንግስታት ውድቀት የጋራ ምክንያት ተደርገው የሚወሰዱት ውጤታማ ያልሆኑ ኢንቨስትመንቶች፣ የነዳጅ ዋጋ ንረት፣ በቀዝቃዛው ጦርነት ምክንያት የሀያላን ሀገራት ጣልቃ ገብነት ነበሩ። በውጤቱም የመንግስት መር ልማት በሁሉም አህጉራት ተንገራግጮ ቆሞ ያለፈበት በ1980 እስከ 1990 ያለው ጊዜ የባከነው 10 ዓመት በመባል ይታወቃል። በሌላ በኩል ለአፍሪካም ሆነ ላቲን አሜሪካ ልማታዊ መንግስታት ውድቀት ከእስያ አንጻር ሲታይ እንደ ዋና ምክንያት ተደርጎ የሚወሰደው በታሪክ ሂደት ሀገራቱ አልፈውበት የነበረው የቅኝ ግዛት ታሪክ ያስከተለው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ውጤትም የተለያየ መሆኑ ነው። ሶስቱም አህጉራት ከቅኝ ግዛት ነፃ የወጡባቸው ዓለም አቀፋዊ ሁኔታዎች የተለያዩ ዕድሎችና ተግዳሮቶች የዳረጓቸው በመሆኑ የልማታዊ መንግስት ትግበራ ሂደት ውጤትንም በዚሁ መልኩ በአሉታዊና በአዎንታዊ መንገድ ለያይቶታል። በአፍሪካና ላቲን አሜሪካ የቀዳማዊ ልማታዊ መንግስታት ውድቀት መገለጫ ተደርገው የሚጠቀሱ ምክንያቶች በዋናነት የሚቀመጠው ከፖለቲካ ይልቅ ኢኮኖሚያዊ ምክንያት ሲሆን በመንግስት የተያዙ ከፍተኛ የልማት ድርጅቶች ውጤታማ ያለመሆንና አክሳሪ የሆኑ መምጣት፣ በጣም ሰፊ ወጪ የሚያስወጣ ነገር ግን ውጤታማ ያልሆነ ሲቪል ሰርቪስ መፈጠሩ፣ ከአቅም በላይ የሆነና ኢኮኖሚው ሊሸከመው የማይችል የውጭ ብድር መጠራቀሙ፣ የወጣበትን ያህል ማገልገል ያልቻለ ደካማ የመሰረተ ልማት ግንባታ፣ ከሀገር ውስጥ ገቢ ማመንጨት አቅም ውስንነት በተጨማሪ የመንግስት ገቢ በአብዛኛው አስተማማኝ ካልሆነ የውጭ ንግድ ላይ የተመሰረተ መሆኑ፣ የሀገር ውስጥ ኢንዱስትሪዎች ባልተጠናከሩ ሁኔታ የውጭ ምርትን በሀገር ውስጥ የመተካት ስትራቴጂን ተግባራዊ ለማድረግ ትግል ውስጥ መገባቱ ዋጋ እንዳስከፈለ ነው ተንታኞች የሚገልጹት። በሌላ በኩል ከፖለቲካል ኢኮኖሚ ስርዓት አተገባበር አንጻር በልማት የተገኘው ሀብት ፍትሃዊ በሆነ መልኩ ለማህበረሰቡ ማከፋፈል መቻል ወይም አለመቻል በልማታዊ መንግስታት ቀጣይነትና ውድቀት ላይ ወሳኝ ሚና እንደሚጫወቱ ጥናቶች አረጋግጠዋል። በመሆኑም በእስያ ስኬታማ የሆኑ ልማታዊ መንግስታት ሀብትን ፍትሃዊ በሆነ መልኩ በማከፋፈል ማህበረሰቡ በልማት መስመሩ ላይ እምነት እንዲኖረውና መጠነ ሰፊ ድጋፍ እንዲሰጥ ያደረጉ ሲሆን፣ በተመሳሳይ ወቅት መጥተው የነበሩ በአፍሪካና በላቲን አሜሪካ የታዩ ልማታዊ መንግስታት ግን በልማታዊ እንቅስቃሴ የተገኘ ሀብትን ፍትሃዊ በሆነ መልኩ ማከፋፈል ካለመቻላቸውም በላይ ሀብቱን ለፖለቲካ ስርዓቱ ማስቀጠያ መሳሪያ በማድረግ የኪራይ ሰብሳቢነት ፖለቲካል ኢኮኖሚ ስር እንዲሰድ እድል ፈጥረዋል። በውጤቱም አገር መዋለ ንዋይ በግለሰቦች የሚዘረፍበት ስርዓት፣ ውጤታማ ያልሆነ የጥቅመኛና ሙሰኛ የፖለቲካ ሊቃን ተከታዮቻቸው ባለስልጣናትና ባለሀብቶች ጥምረትና ሴራ የተተበተበው የመንግስት ስርዓት እንዲገነባ እድል ፈጥሯል። ጥናቶች እንደሚያሳዩት የሙስና መኖር በእስያም ሆነ በአፍሪካ እንዲሁም በላቲን አሜሪካን ጨምሮ የልማታዊ መንግስት የጋራ መገለጫ ሲሆን፣ በሌላ በኩል ደረጃው ከፍ ብሎ ስቴት ካፕቸር ፖለቲካ ኢኮኖሚ ውስጥ መግባት እና አለመግባት በየሀገሪቱ ያስገኘው ውጤት የተለያየ ነው። ይኸውም ለአፍሪካና ላቲን አሜሪካ ልማታዊ መንግስታት ውድቀትን ሲያስከትል፣ ለእስያ ልማታዊ መንግስታት ግን የስኬት በርን ከፍቷል። በመሆኑም በአፍሪካና ላቲን አሜሪካ ለውድቀት በተዳረጉ ልማታዊ መንግስታት ውስጥ የሚወጡ የመንግስት ፖሊሲዎች አጠቃላይ ሀገራዊ እድገትን ከማስመዝገብ ይልቅ በጥቅም በተሳሰሩ ቡድኖች ተጽዕኖ ስር የወደቁ ሆነዋል። በውጤቱም የሲቪል ሰርቪስ ስርዓቱ ይሄ ነው የሚባል ውጤት ያላስገኘ፣ በተቃራኒው ደግሞ የሙስና ሰለባ የሆነና የግል ጥቅማቸውን በሚያሳድዱ ግለሰቦች መረብ ውስጥ ተተብትቦ መውጣት የተሳነው ደካማ ሆኗል። በሌላ በኩል
የፖለቲካ አመራር ብቃት ጉድለት ለልማታዊ መንግስት ውድቀት ሌላው ምክንያት ነው። በአፍሪካ፣ ላቲን አሜሪካም ሆነ ከዚህ የተለየ አይደለም። በእነዚህ ሀገራት የነበሩ መንግስታት ጠንካራና ሩቅ ተመልካች የሆነ ተከታይ መሪ ማፍራት አልቻሉም። ይህም ለውድቀታቸው እንደ ምክንያት ተቀምጧል። የመንግስት ስርዓትና መሪው ጠንካራ ያለመሆን ለልማታዊ መንግስት ወሳኝ የሆነውን የመንግስት ስር መስደድና ነፃ መሆን ጥምረትን ማሳካት እንዳይችል አድርጓል። ከቀዝቃዛው የዓለም ጦርነት ማብቃት በኋላ በብዙ የአፍሪካና ላቲን አሜሪካ ሀገራት ለመገንባት የተሞከረው የሊበራል ዲሞክራሲያዊ ስርዓት ግንባታ በአብዛኛው ያልተሳካ በመሆኑ መንግስታቱ ቅይጥ ባህሪ ወዳላቸው አምባገነንና ከፊል ዲሞክራሲያዊ መንግስታትነት እንዲቀየሩ እድል ፈጥሯል። በመሆኑም በልማታዊ መንግስታት እንደ መልካም አጋጣሚ ተደርጎ የሚወሰደው የተማከለና ጠንካራ የውሳኔ አሰጣጥ ስርዓት ሳያሰፍን ግልጽ የሆነ የስልጣን ተዋረዱን የጠበቀ መዋቅር ሳይዘረጋ እና በዲሞክራሲያዊ መሪዎች ግልጽነት፣ ተጠያቂነት፣ በእኩልነት በተመጣጣኝ የሚመራ ሳይሆን ወይም በምትኩ ሳያስቀምጥ እንዲሁ መሃል ሰፋሪ ሆኖ ቀርቷል። በውጤቱም የልማታዊ መንግስት የሚፈልገው ጠንካራ የመንግስት ስርዓት በአብዛኛው ወደ ደካማ ቅይጥ ስርዓት ተለውጧል። በግራም ሆነ በቀኝ ዛሬ ላይ ሆነ ኒዮሊበራሊዝም ካጠላበት የካፒታሊስት ስርዓት ይልቅ ካፒታሊስታዊ ስርዓትን በልማታዊ መንግስት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዞ በማስደገፍ የኢንዱስትሪ ልማትን ለማረጋገጥ ጠንክሮ ከመስራት ውጪ በእድገት ወደ ኋላ ለቀሩ ሀገራት የምርጫ ሳይሆን የህልውና መሰረት መሆኑ አያጠያይቅም። አጠያያቂው ጉዳይ በአፍሪካ ያለው የፖለቲካ ባህል ኋላ ቀር መሆን፣ ከሀገር ይልቅ የዘርና ጎሳ ስሜት መግነን፣ በተነጻጻሪ ምሁራዊ ደረጃን ተላብሰዋል የሚባሉ የልማት ሰራዊቶች በግል ጥቅም የተሸበቡበት እውነታ መኖሩ ነው። ይህም ቢሆን አማራጩ እሱና እሱ ብቻ በመሆኑ ከራስ ሁኔታ ጋር አዛምዶና አጣጥሞ እንዲሁም ከስህተት በመማር ወደ ላቀ ከፍታ ማቅናት ያስፈልጋል። ልማታዊ መንግስትን ከዲሞክራሲ ጋር አጣጥመን መተግበር ግዴታ ነው። ልማት በዲሞክራሲም ሆነ በጨቋኝ መንግስታት ጥላ ስር መምጣት መቻሉን ታሪክ አሳይቶናል። ይሁን እንጂ ልማት ከዲሞክራሲያዊ ስርዓት ጋር ተጣምሮ ሊተገበር የሚገባው ከምንም ነገር በላይ ያለንበት ድህነትንና ኋላ ቀርነትን በምንም ጉዳይ ቢሆን የሚባክን ኃይል ሊኖረን የማይገባ በመሆኑ ነው። ዲሞክራሲ ደግሞ ሁሉንም ህዝባዊ ኃይል ወደ አንድ ማዕከላዊ ነጥብ በማምጣት ተጠቃሚነትን ያጠናክራል። ህዝባዊ ኃይልን ስንል የግራ ቀኙን፣ የሀብታም የድሃው፣ የከተማ የገጠሩ፣ የደጋፊ የተቃዋሚውን፣ የሁሉንም ኃይል ማለታችን ነው። የብዙሃንንና አንጻራዊ የጥቂቶች ቁጥር ያላቸውን አናሶችን ኃይል ባካተተ መልኩ ማለታችን ነው። ትንሽ ነው አይረባም የሚባል አንድም የህብረተሰብ ክፍል የለም። ቁንጫ ትንሽ ብቻ ሳትሆን በቀላል እይታ ውስጥ የማትገባ ደቂቅ ፍጡር ናት። ግና እሷን ብትሆን በጦር ሜዳ ውሎ ግንባሩንና ያላጠፈውን ጀግና ዝናሩን ታስፈታዋለች፣ ቀበቶ ታስወልቀዋለች። ልማትን በዲሞክራሲ ስርዓት ሲደገፍ ሀገር ይቀናል፣ የሁለንተናዊ ኃይል ባለቤት ያደርጋል። ማንንም ሳይንቁ ሁሉንም አስተባብረው ከሰሩ በህብረተሰብ መካከል መራራቅን ሊፈጥር ሊከፋፍለን የሚነሳ ኃይል ክንፉ ይመታል። በኮሪያ የገጠመውን አይነት መራራቅንና በተደጋጋሚ መፈንቅለ መንግስትን ማስቀረት የምንችለው በዚሁ ብቻ ነው። በመጨረሻውና በመደምደሚያው ምዕራፍ ሊጨበጥ የሚገባው ቁም ነገር ቢኖር የትኛውም ርዕዮትና ጽንሰ ሐሳብ በትክክል በመረዳትና ተገቢውን ፍተሻ አድርጎ ተግባር ላይ በመዋል እንጂ እንደ ሃይማኖት ስላመኑበት ብቻ ወደ ታለመው ግብ እንደማያደርስ መረዳት ያስፈልጋል። የተደጋገመ እንጉርጉሮ ወይም አንድ አይነት ዜማ የቱንም ያህል ቢጥም መሰልቸቱ አይቀሬ ነው። ዓመት አልፎ ሌላ ዓመት ሲተካ ጊዜ ሲቀያየር ቆም ብሎ ማሰብና የወቅቱን ጥሩ ዜማ ከነበረበት ላይ የራስን ለዛ አክሎ የበለጠ አጣፍቶ መጫወት ሲገባን ያንኑ ደግሞ ደጋግሞ ማላዘን አይበጅም። የምንኖርባት ዓለም መውጫ ተጽዕኖን ጨርሶ የሚያስወግዱባት ናትና ውለታን መፈጸም በአንድ ገበታ ተቀምጦ መደማመጥን የሚያስችለው መልካም ፈቃድ ብቻ ሳይሆን በተዋዋይ ወገኖች መካከል ያለ ተመጣጣኝ አቅም መሆኑ ሊሰመርበት ይገባል። አለበለዚያ የጆፌ አሞራውና የአንበሳው የውለታ ታሪክ
ዞሮ እኛ ላይ ከመድረስ የሚያግደው ነገር አይኖርም። እንዲህ ነበር የሆነው። አያ አንበሳ በዋርካው ስር የጣለውን ፍሪዳ አንድ ጉንጭ እንኳን ጎርሶ ሳያጣጥም በስጋ ውስጥ የተቀበረች የአጥንት ስንጥር ጉሮሮ ውስጥ ትሰነከራለች። ውጪ ነፍስ ግቢ ነፍስ ትግል ውስጥ ይገባል። አንበሳ ታዲያ በጣር ላይ ያለ ቀና ሲል ፍሪዳ ከጣለበት ዋርካ ቅርንጫፍ ላይ ጆፌ አሞራ ተቀምጦ ያያል። ጆፌ አሞራው ስለ ነፍስ አድነኝ ይላል በተማጽኖ። ምን ሆኑ ጌታ አንበሶ ይላል አሞራ። የአጥንት ስንጥር ጉሮሮዬ ላይ ተሰካ፣ እባክህ አውጣልኝ። ካወጣሁልዎት አያ አንበሶ ምን ይሸልሙኛል ይላል ጆፌ አሞራ በተጣለው ፍሪዳ ላይ አይኑን እያንከራተተ። ከዚህ ጭንቅ ብቻ አውጣኝ እንጂ ማንንም ያልሸለምኩትን ሽልማት እሰጥሃለሁ። ጆፌ አሞራው ቁልቁል ተንደረደረ። በተከፈተው አንበሳ አፍ ውስጥ መንቁሩን እስከ አንገቱ ድረስ አስገብቶ ስንጥሯን ከአንበሳው ጉሮሮ ላይ በመንቀል አጥንቷ ወደ ራሱ ጉሮሮ እያንቀረቀበ ተመልሶ ዋርካው ላይ ያርፋል። አያ አንበሶ ለማንም ያልሸለመውን ሽልማት ለመቀበል ቋምጧል። ይበሉማ ጌታ አንበሶ ሽልማቴን ያቀብሉኝ። አንበሳ የስንቱን ወገብ በሰበረው ክርኑ ጉሮሮውን እያሻሸ ያልተጠበቀ መልስ ሰጠ። አይ ጆፌ አሞራ፣ አየር ላይ ሰፍፍ ብለህ ስትበር ብልህ ትመስለኝ ነበር። ብልህ ማለት? አሞራው ደነገጠ። ከአንበሳ መንጋጋ ማን ያወጣል ስጋ የሚባለውን ተረት አታውቁም መሰለኝ። ኧረ አውቀዋለሁ። ታዲያ ከአንበሳ አፍ ውስጥ ገብቶ ሳይበሉ ከመውጣት በላይ ምን ሽልማት አማረ? በማለት ያሾፍበታል። ከዚህ ተረት ጋር በተመሳሳይ ኢትዮጵያ እንደ ሀገር አንድ ወቅት ላይ በአፄ ዮሐንስ 4ኛ ዘመን ከደርቡሽ ጋር ጦርነት ውስጥ እስከ መግባት ያደረሰው አጋጣሚ መዘዙ የተጠነሰሰው ሱዳን ምድር ላይ ተከበው በነበሩ የእንግሊዝ ወታደሮችን ለማስጣል አገሪቱ በገባችው ብልጠት የጎደለው ውለታ እንደነበር ያስታውሰዋል።